አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሀገራችሁ ወደ ቤተሰቦቼ ሰላም ናችሁ? እንዴት ናችሁ? ስራ፣ ጤና ሁሉ ሰላም፣ ሁሉ መልካም ነው። እኔ ጋር ሁሉ ሰላም ነው። ቤተሰብ ሰላማችሁ ይብዛ። እንጀራ ይላችኋል። እንጀራችን የኢትዮጵያችን እንዴት ናችሁ? እና ይህን በቀላሉ ሰርታችሁ ማብላት ትችላላችሁ። ግን እንዲታወቅ አይሆንም ቤተሰብ አይሆንም ምንም ማለት ነው። ሰማይና ምድር ነው የሚሆነው ማለት ነው። አሁን ይሄ በዱቄት ነው የሰራሁት። ሰማይና ምድር ነው የሚሆነው። ግን ያው ለናፍቆት ግን ያወጣችሁ ልጆች ያው ነው እንደ ኢትዮጵያ ልታገኙ ትችላላችሁ። ግን ኮንትራት ቤት ያላችሁ አትሰቃዩ ማለት ነው። እንደዚህ በቀላል ሰርታችሁ ማብላት አለባችሁ። የሆነት እንዳይናፍቃችሁ። ለምን ይናፍቃል? የታባቱ። ስለዚህ መናፈቅ የለባችሁ ማለት ነው። እና እንዴት ሰራሽኝ ካላችሁ አንዳንዴ ያው ዱቄቱን እሳት ላይ ትንሽ ነካ ታደርጋላችሁ። እሳት ቀነሳችሁ ታዋለ ትቆላላችሁ ማለት ነው። እንደ ጤፍ ነገር ሊሆን ማለት ነው። ያያችሁ ከዛ ትንሽ ጨው ትጨምራላችሁ። ከዛ እርሾ ትጨምራላችሁ። እርሾ ታውቃላችሁ። እኛ ሀገር ደግሞ እርሾ አያስፈልግም፣ ግን እዚህ ሀገር እርሾ ትጨምራላችሁ። ከዛ ታቦካላችሁ ማለት ነው። አቦክታችሁ ታስቀምጣላችሁ። ካስቀመጣችሁ በኋላ ኩፍ እንዲላችሁ ድረስ ትጠብቃላችሁ። ግን ጣዕሙ ምንም እውነት ነው የምላችሁ እንደዚህ እንዳማራው ጣዕሙ የኢትዮጵያ እንጀራ ጣዕም ቢኖረው ዋው ማሻአላህ። ግን ምንም ጣዕም የለም። የኢትዮጵያው እንኳን የጤፍ እንጀራ የበቆሎ እንጀራ ጣዕም የለውም ማለት ነው። እውነት ጣዕሙ ያው ነው። ግን ለናፍቆት እንደኔ እንደዚህ ኮንትራት ቤት ምናፍቃችሁ ካላችሁ እንደዚህ ሰርታችሁ ብሉ ለማለት ነው። ቤተሰብ ረህማን ላይክ ሼር እያደረጋችሁ ቤተሰብ አድርጓት አበረታቷት ማለት ነው። ቤተሰብ በጣም ነው የምወዳችሁ ማከብራችሁ። ላይክ እና ሼር እንዳይረሳ እና አሰራሩን ደግሞ አሳዩኝ ካላችሁ በኮሜንት አሳያችኋለሁ ማለት ነው። እኔ ደግሞ ትንሽ የሰራው ሲጀመር ከኔ ያለችው ሌላ ዜጋ ስለሆነች አትበላም ማለት ነው። እና ገና ሌላ ዜጋ ስለሆነች አትበላውም አታውቀውም ማለት ነው። እነሱ ይሄንን ባንኬክ ነው የሚጠሩት ማለት ነው። እንጀራ ነው እና አላችሁ ቤተሰብ አብራችሁን ስትቆዩ ሁሉ ነው። በኮሜንት ደግሞ አሳውቁኝ። አሳይን የምትሉ ከሆነ እናሳያችኋለን ማለት ነው። አሁን የአብዛኛው ጊዜ በእነሱ ቁርስ ይሰራለሁ ማለት ለእነሱ ለአረቦች ቁርሱን ይሰራል። ግን እነሱ ይገላበጣል ይሄ ማለት ነው። በሀዋ ላይ ተገልብጦ ነው የሚሰራው ማለት ነው። ግን እኛ ደግሞ አንግለብጥ ማለት ነው። ያያችሁ እንደ እንጀራ አድርጌያለሁ። ከዛ ትንሽ ወጥ ነገር ሰርቼበት ቁርሳን ቀጭ ቀጨጭ እናደርጋለን ማለት ነው። እናንታችሁ ላይክ እና ሼር እያደረጋችሁ ቤተሰብ በመሆን አሳድጓት ማለት ነው። በጣም ትልቅ ደረጃ የደረሰች መልሳ ደግሞ ህፃን ሆናለች ማለት ነው። አሁን ደግሞ ለትልቅ ደረጃ ትበቃለች። አልሐምዱሊላህ ረብል ዓለሚን ጤናና እድሜ ካለ ሁሉም ትላንትም ያንን ሰርቼ ነው ለዚህ ያበቃሁት ነበር። ዛሬም ደግሞ ይሄንንም እንደዚህ ሰርቼ ለዚህ ለማብቃት እናንታችሁ ደግሞ በሼር በላይክ ሰብስክራይብ በማግባት ቤተሰብ በመሆን ሁሌም የሚለቀው ቪዲዮ እንደደርሳችሁ አድርጉ። በአክብሮት እጠይቃለሁ ማለት ነው። ቤተሰቦቼ የኔ ቅኖች፣ ቅን ልብ ያላችሁ እኛ ማቼም በቅንነት ነው ለዚህ ያበቃ ነው ማለት ነው። ቅን እንሆን ማለት ነው። ቤተሰብ ሰላማችሁን ደግሞ ያብዛልኝ እላለሁ ቤተሰቦቼ። ሰላምን፣ ፍቅርን፣ አንድነትን ለእናት ሀገራችንን ኢትዮጵያ ሀገራችንን ሰላም አድርግልን እና ይሄን አሰራሩን ያሳዩኝ ካላችሁን በኮሜንት አሳውቁኝ። አሳያችኋለሁ ማለት ቀላል ነው እውነት። እርሾ፣ ጨው፣ ያው ሱካር ጨምሩ። ጨው ነው የሚጨምረው ትንሽ። እርሾ ትጨምራላችሁ። ዱቄቱን ትንሽ ታምሳላችሁ። ከዛ በቀላሉ በጁዝ መፍጫ ትፈጫላችሁ። ከዛ የቀላይ ማስቀመጥ እስከ ኩፍል ከምን እንደ ሀገራችን አስቢት ወጥቶ ተቀምጦ አይደል እንደ ኩፍ ካለ በኋላ
አስቢቱ ስረጋጋ አይደል እንጀራ የምንሰራው እንደዚህ ማለት ነው። ግን ጣዕሙ እንደለናፍቆት እንጂ ምንም የኢትዮጵያን ምን ይግሯንም አይደርስም። እውነቴን ነው የምላችሁ። አንዳንድ ልጆች ጣዕሙ እውነቴን ነው የምናገረው። ውሸት ምን አደርጋለሁ? እውነት የኢትዮጵያ እንኳን እንጂ የጤፍ እንጀራ የበቆሎ እንጀራ ጣዕም የለውም። እኛ የበቆሎ በሀገራችን የበቆሎ እንጀራ ራሱ ዋው ጣዕም አለው ማለት ነው። ግን ወፍ እንደ ሀገሯ ነው ትጮዋለች አልተባለ። እኛም እንደ ሀገራችን እነሱም እንደ ሀገራቸው ማለት ነው። አላህ ሱብሃነሁ ወተዓላ ሰላም አድርጎልን ለሀገራችን ያብቃን። ፍቅርና አንድነትን ለእናት ሀገራችንን ኢትዮጵያን በጣም ነው የሚመኘው። ሁላችሁም ዱአ አድርጉ፣ አታስቡ፣ አትጨናነቁ። ቅመሞችዬ በመጨናነቅ ምንም ጥቅም የለውም። አላህ ሱብሃነሁ ወተዓላ ዱአ በማድረግ ነው ሁሉንም ነገር የሚያስተካክልልን፣ በእኛ ሳይሆን በሱ ችሎታው ማለት ነው። ቤተሰቦቼ የምወዳችሁ የማከብራችሁ፣ ሰላምን፣ ፍቅርን፣ አንድነትን ልምዬ ኢትዮጵያ ያድርግልን እላለሁ ቤተሰቦቼ። እና ላይክ ሼር እያደረጋችሁ ቤተሰብ በመሆን እንደዚህ ቁርሳችሁን በልሳችሁ እንዳይናፍቃችሁ። አንዳንድ ልጆች ኮንትራት ቤት ምግብ የሌለ ቤት ሊገጥማችሁ ይችላል። እንደዚህ በቀላሉ እንኳን ዱቄቱን ለታምሱ ጊዜም ባይኖራችሁ ኡርሾና ጨው ትንሽ ጨምራችሁ ሀሊብ ቪዶ ዱቄቱን ካላመሳችሁ ማለት ሀሊብ ቪዶ ዱቄቱን ወተት ዱቄት ማለት ነው። እሱን ትንሽ ጨምራችሁ ካላጣ ሰርታችሁ እንደዚህ ሰርታችሁ ብሉ ማለት ነው። እንዳይራባችሁ በምግብ እንዳትፈሩ ማለት ነው። ሌላ ነገር ነው ሌብነት እንጂ አላህ ሱብሃነሁ ወተዓላ ራሱ ፈቅዷል። በእነሱ ቤት እያለን ድረስ የምግብ ዙሪያ አንስተን ለመብላት ስራፍ እናርግ እንጂ ማባከን ማለት ነው። የማንበላውን አክል የማንጠጣውን አክል ማድረግ እሱ ከአላህ ሱብሃነሁ ወተዓላ የተጣላ ነገር ነው። እነሱን እንጎዳለን ብለን ራሳችን እየጎዳን ማለት ነው። እነሱ ባያዩ አላህ ስለማያይ ማለት ነው። ስለዚህ አንጀታችሁን አስራችሁ ስራ የምትሰሩ ልጆች አይደለም ሞኛችሁ። እናንታችሁ ነገ ብትታመሙ እናንታችሁ ወስደው ቢሮ ነው የምትጥለው ወይ አገር ነው የምትጥላችሁ ማለት ነው እንጂ ታማለች አሳክማታለሁ ትላንት ከጤንነቷ ነው እኔ ጋር የመጣች አትልም። ምክንያቱም ከጉልበታችሁ ስለምትፈልግ ማለት ነው። ጉልበታችሁ አንድ ነገር ሲሆን እሷም አትፈልጋችሁ ማለት ነው። ስለዚህ እናንታችሁ በጉልበታችሁ እሷ በገንዘቧ ነው እዚህ ጋር የምትገናኙት ማለት ነው። ስለዚህ ጉልበታችሁ በማብላት ውሃ በመጠጣት ህመምተኛ አትሁኑ። ከወደቃችሁ የሚያነሳችሁ የለም። በሰው ቤት ነው ያላችሁ። እናንታችሁ ከጤና እንኳን ጭንቅላት ትንሽ አማችሁ ራስ ምታት ቢያማችሁ ስራ እንትን ያላችሁ ነው የሚመስላችሁ ማለት ነው። ከጤንነታቸው ፊታቸው ፈካ ይላል። ግን ትንሽ አማማኝ ስትሉ ፊታቸውን እንደሚዘፍዝፉ ታውቃላችሁ። ላለ ቤተሰብ በሌላ ቪዲዮ እስከምንገናኝ ላይክ እና ሼር እንዳይረሳ። እናት ሀገራችን ኢትዮጵያ ሰላም፣ ፍቅር፣ አንድነት ያብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።